እኛ ብዙ አቅማችን አነሰ እንጂ ብችል ግመል ብናርድ ደስታችን አንችልም። እኛ ግመል ብናርድ አሁን ወልቼ እናገራሉ ብናርድ ደስታችን አንችልም ነበር ለደስታ ብዛት። ከዚህ የበለጠ ዓለም ይበቃናል። በዚህ እድሜያችን እንደዚህ አይነቱን አግኝተን እዚህ ደረስን። ተመስገን እናመሰግናቸዋለን ነው ይሄ ነው። ይህ ቃላቶች ለምስጋና የደፈሩለት ለሌሎች የሚጋባ ውብ የነዋሪዎች ደስታና እርካታ መነሻው የዘመነ መጸዳጃ ቤት ተጠቃሚ መሆን የፈጠረው ስሜት ነው። ታዲያ ስሜቱ በሀገራችን ኢትዮጵያ በህዝብ ብዛትም ሆነ በከተማነት መዘመን ሂደት ውስጥ በየጊዜው አስደናቂ እድገቶች ላይ በምትገኘው የሻሸመኔ ከተማ ኤሊሉ ክፍለ ከተማ 010 ቀበሌ ነዋሪዎች ዘንድ የበለጠ ሙሉ የሚያደርገው ከቀደመ መኖሪያቸው በልማት ከተነሱ ጊዜ ጀምሮ በመጸዳጃ ቤት እጥረት የተነሳ በብዙ መሰቃየታቸው እንደነበር ጫውቶናል። አራዳ ነበር የምንኖረው። ያው መስጊዱ ከዛ አንስቶ ወደዚህ ሰርቶ ሲሰጠን ያው የተበሳቀለ ነገር ነበረ። ቤቱ ብቻ ደህና ጥሩ ቤት ግቢ ሰራ እንጂ የሽንት ቤቱ በጣም ስቃይ ነበር። ለሃያ ሰው አንድ ሽንት ቤት ነበር የምንጠቀመው እኛ እዚህ አካባቢ። የሃያ ሰው ከሱ አቅም በላይ ሆኖ ፋናዳ ሽንት ቤቱ መንገደኛም ቆሻሻ ላይ በጣም ስጋና ነበር በዚህ ጋር በኩል። እንደ 010 ቀበሌ ሁሉ በዛው በሻሸመኔ ከተማ የደዶ ቦቄ አካባቢ ነዋሪ የሆኑት እናት አይናለም ገብረየስም በጋራ መኖሪያ ግቢያቸው ውስጥ የዘመነ መጸዳጃ ቤት ባለመኖሩ ነዋሪው በብዙ መሰቃየቱን ያስታውሳሉ። በፊት ያው እንደዚሁ ደሳሳ ነበር። እግዚአብሔር ይመስገን ያው ራሳችን ቤቱን እንጀራታችን ያደስነው እኛ ራሳችን ነን። ግን ይሄን ሽንት ቤቱን ሞልቶ በጣም ፈሶ ብታይ መቀመጫ ቦታ አልነበረንም። ያቺው አንድ ሽንት ቤት ነች። አጎንብሰን እዛችሁ ተቀምጠን ሻወር የለም፣ ውሃ የለም፣ ምን የለም። ያው ተቀምጠን እንወጣለን። ታዲያ በዚህ መልኩ ለዓመታት የዘለቀው የሻሸመኔ ከተማ ነዋሪዎች የመጸዳጃ ቤት እጥረትና እንግልት ብሎም የፍትሃዊ ተጠቃሚነት ጥያቄ የኋላ ሰሚ አግኝቷል። በተለይም የውሃና ኤነርጂ ሚኒስቴር ከዓለም ባንክ በተገኘ የገንዘብ ድጋፍ በኢትዮጵያ ላይ የሚገኙ 23 ዋና ዋና ከተሞችን ተጠቃሚ የሚያደርገው የሳኒቴሽን ፕሮጀክት ሻሸመኔ ከተማን የሚያቀፈ በመሆኑ እነኚህ ነዋሪዎችና መንደራቸው የዚህ እድል ተጠቃሚ ሆነዋል። እግዚአብሔር ይመስገን እነሱ መጡ፣ አዩ። በደቂቃ ውስጥ ሄደን ነገርናቸው። ደቂቃም አልቆዩ። ቤታችንም ሳንገባ ከመንገድ ላይ በመኪና ከች ብለው መጥተው አይተው ወዲያውኑ አሸዋቸውን ዘረገፉ፣ ድንጋያቸውን አመጡ። ምን አሉ? እግዚአብሔር ይመስገን ይኸው ለዚህ ያደረሱ። እዚህ ጋር ይኸው ቆንጆ ሽንት ቤት ውስጥ ቆንጆ ሻወር አለው፣ ቆንጆ ሽንት ቤት አለው። እድሜና ጤና ይስጣቸው። ደስታ ነው የተሰማኝ። እኔማ በተለይ ወገብ በሽተኛ ነኝ። እንደውም ቅድሚያ ስጡኝ እኔ እንትን መቀመጫው ላይ ስጡኝ ብዬ ስላቸው እሺ ብለው እነሱን ፈቅደው ሰጡኝ። አሁን እንደ ልቤ ተቀምጬ ወጥቼ የምገባው። አመሰግናለሁ። ሃያ ሰው ነው እዚህ አካባቢ ያለው። ሃያ ማህበረሰብ አንድ ሽንት ቤት በጠቀመው ብያለሁ። እኔ አቅም የላቸውም ለማቆፈር። ምናልባት እነሱ ስለኔ ከደሱ ሻለው ይችላል። ግን ሰው እዚህ ያለው ደካማ አሮጊትና ሽማግሌ ብቻ ነው። አቅመ ደካማ ናቸው እዚህ ያሉ። ማቆፈር አልቻሉም። እንግዲህ እግዚአብሔር ባርክና ቦና መጡልን። አያጠኑን እቺ ሽንት ቤት እዚህ ጋር ሰራ ለብሎ ቃል ገቡልን። ሽንት ቤት አፍርቶኒ ሰዎች ምን ለማድረጉ ነው ብለ ጠራጠርነኛ። ለምን አይዘልቅ ብለ ጠርጠር ነበር። በኋላ ወደ ሰዓት ከገባ በኋላ አመነ በሰው ወጥቶ እነሱ ማገዝ ጀመረ። ከልታት አንድ ቀን ፈጣሪ ረዳንና ኤንጂኦዎች መጥተው ዋልማት በዛው አይቶልን የሽንት ቤቱ ተቀዶ እያፈሰሰብን ነበር። ያው እያፈሰሰ ካየ ያን አይተው ይሄ እንዴት የሰው ልጅ እዚህ ውስጥ ይኖራል ብለው እንትን ብለው ተባብረው ይሄን የመሰለ ሽንት ቤት አሰሩልን። አሁን በነጻነት በዚህ ሽንት ቤት በደንብ አድርገን እየተጠቀምን ነው። ከዚህ በፊት እንደ ሻሸመኔ ብቻ ሳይሆን እንደ አገሪቱ የሳኒቴሽን ፕሮግራም መሬት ያረጋገጠ ስለሆነ በዓለም ባንክ በተገኘው ድጋፍ ከውሃና ኢነርጂ ሚኒስቴር ጋር በማተባበር ከኤለሞንስት ከተወሰነ ጊዜ ጀምሮ ሳኒቴሽን መሬት እንዲይዝና ህዝቡም ስለ ሳኒቴሽን ግንዛቤ እንዲኖር ተደርጓል። ሳኒቴሽን ስናወራ በተለይ ፍሳሽ ከቤት ጀምሮ ከመኖሪያ ቤት ጀምሮ እስከ አጣርቶ እስከ መልቀቅ ድረስ ያለውን ሁሉንም የያዘ ነውና በየደረጃው ያሉትን ነገሮች ባካተተ መልኩ ነው ፕሮጀክቶችን ቀርጸን እየሰራን ያለነው። በዋናነት በተለይ ለህዝብና ለጋራ መጸዳጃ ቤቶች እንደዚሁም የተቋማት መጸዳጃ ቤቶች ግንባታ በተለያየ ከተሞች ላይ ያው ግንባታ አከናውነን አገልግሎት እየሰጠ ይገኛል። ይሄ ያው በተለይ 23 ከተሞች የምንላቸው ፕሮጀክቶች ላይ በሰፊው በዚህ ደረጃ ተሰርቷል።
በተለይም ሚኒስቴር መስሪያ ቤቱ ሻሸመኔን ጨምሮ በእነዚህ 23 ከተሞች ፕሮጀክቱን ወደ ትግበራ ሲያስገባ በዘርፉ ከሚከወኑ ግንባታዎችና የተለያዩ መሰረተ ልማት ዝርጋታዎች ቅድሚያ ሁሉንም ባለድርሻዎች ያሳተፈ በቂ ጥናቶች አከናውኗል ተብሏል። ስንጀምር ፕሮጀክቱን አንዱ ጥናት ላይ ነው መጀመሪያ ፎከስ ያደርግነው። ከተሞቹ ላይ ሳኒቴሽን ያለበት ደረጃ እያንዳንዱን ዝርዝር ነገሮች በማጥናት ነው የጀመርነው። በተለይ አሁን በዓለም አቀፍ ደረጃ የሚታወቀው ሲቲ ዋይድ ኢንክሉሲቭ ሳኒቴሽን የሚባል የአፕሮች ወይም አካሄድን ተከትለን ሙሉ ከተማው ላይ ያለውን ጥናት አከናውን። ከዛ በኋላ ላይ ካለን አቅም አኳያ መስራት የሚችሉ የተለያዩ መሰረተ ልማቶችና የግንዛቤ ማስጨበጫ ስራዎችን ነው ስንሰራ የነበረው። መጀመሪያ ያው ኮሙናል ቶይሌቶችን እንሰራለን ብለን አፕሩቭ ከተደረገልን በኋላ እንሄዳለን። ሳይቶቹን በየወረዳው እንወርዳለን። በየወረዳው ከወረድን በኋላ ከቀበሌ ሊቀመንበሮቹ ጋር እንሄዳለን። አቅመ ደካሞቹ የት አካባቢ እንዳሉ ሎ ኢንካም ኤሪያ የት አካባቢ ነው ብለን ከጠየቅን በኋላ ከነሱ ጋር በየአካባቢ አሁን የሄድንበት በሙሉ መጀመሪያ እንዞራለን፣ እናያለን፣ ኢንተርቪው እናደርጋለን። እኛ ሽንት ቤታችሁ የት ነው፣ እንዴት ነው የምትጠቀሙት፣ የት ነው የምትጠቀሙት ስንላቸው ይኸው እኛን የምንጠቀመው ሽንት ቤት እንደዚህ አይነት ሽንት ቤት ነው፣ ስለዚህ ሽንት ቤት የለንም እና ሽንት ቤት ቢሰራላችሁ ሻወር ያለው መብራት አትከፍሉም፣ ሶላር አለው ብለን ስንነግራቸው ደግሞ አግኝተን ነው ወይ እውነትስ ይሆናል እንዴ እስከሚሉ ድረስ ማለት ነው። ይሄ ሽንት ቤት ተሰርቶ ለእኛ አገልግሎት ይሰጣል ብር ትጋላ ነበር ነኛ እንግዲህ ይሰራል ብለው ቃል ገቡልን። ያለች አንዷ ፈረሰች። ሰዎች ጋር ይቀመጥ እግዚአብሔር ይስጣቸው አጣድፎ ለቦናና ባይክ ሰሩልን። ከሰራ በኋላ ማህበር ይገባባል ወሬ ሰማንኛ። በጣም ፍጋላ ነበርኛ። አልገባንም ማህበር ለግላችን ቁልፍ አሳክቡልን ሰጡን። መንገደኛ ደግሞ መኖሪያ ነው ሽንት ቤት ነው ብሎ እነተንም እየመረቀ እኛም እነተ እስከዛሬ እየመረቅናል አለ እስከዛሬ አለ። እንግዲህ ምናልባት እንደ ከተማ ስናወራ ሳኒቴሽን ስንል ብዙ ሰንሰለት አለው። ከቤት ይጀምራል። ከዛ ደግሞ ተጓጉዞ ሄዶ የሚጣራበት ደረጃ የግድ ይፈልጋልና ይህን ሁሉ ባቀፈ መልኩ መሰራት የሚችልበት ሁኔታዎችን ነው ለማየት የሞከርነው። ቀድሞ አሁን የተሰራውና ምናልባት እናንተ በጉብኝት ያያችሁት በተለይ እነኚህ የህዝብና የጋራ መጸዳጃ ቤቶች ላይ ያሉትን ቀድመን ያው የሰራናቸው ኦልሬዲ አገልግሎት እየሰጡ ያሉበት ደረጃ አለ። ጥናት ከተደረገ በኋላ ደግሞ የአቅመ ደካሞች እና ሃይ ትራፊክ ኤሪያ የሚበዛበት አካባቢ፣ መናኸሪያ አካባቢ፣ ገበያ አካባቢ የሚበዙበት አካባቢ የህዝብ መጸዳጃ ቤት መገንባት አለበት ተብሎ እዛ አካባቢ ገነባን። ኦልሞስት ወደ 72 ነው የመጸዳጃ የገነባ ነው። ከ72ቱ 45ቱ ኮሙናል ነው፣ 25ቱ ፓብሊክ ነው፣ ሁለቱ ደግሞ ኢንስቲትዩሽናል ውስጥ ይገኛሉ ማለት ነው። በሻሸመኔ ደረጃ ትልቁ በተለይ ለየት ባለ ደረጃ ጎልቶ የሚወጣው የጋራ መጸዳጃ ቤቶች ላይ የሰሩት ስራ ነው። በተለይ የተወሰኑ ቦታዎች ላይ በጣም ንጽህናው ያልተጠበቀ በተለይ በየዛው ሰፈሩ ላይ መጸዳዳት የነበረበት ቦታዎች ላይ ተመርጠው ነው የተሰራውና ያ ምንድነው የተሰራው ስራ ህብረተሰቡ በደንብ ተቀብሎት ነው ግንባታውም የተጀመረው። ግንባታውም ተጠናቆ ወደ አገልግሎትም ሲገባ በደንብ ያንን አንደርስታንድ አድርገውት እየተጠቀሙበትም ለውጥም በደንብ በግልጽ የታየበትና በዛ አካባቢ ላይ ጥሩ የንጽህና ለውጥ ወይም የሜዳ ላይ መጸዳዳት መጥፋት ደረጃ የደረሰበትና ህብረተሰቡ የመጸዳዳት ብቻ አይደለም እነኚህ የተሰሩት የጋራ መጸዳጃ ቤቶች ከመጸዳጃ ቤት በተጨማሪ ሻወርም ያላቸው በመሆኑ በተለይ ከጤና ጋር ተያይዞም ብዙ ለውጥ ያመጣሉ ተብሎ የሚጠበቁ ናቸውና በጣም ደስተኛ የሆኑበትና በተለይ በዚህ ስራ እዛ አካባቢ ያለው ህብረተሰብ በደንብ ጥቅም ያገኘበት ነው ብለን እኛ የምናስበው። በጣም ልዩነት አለው በእውነት። አሁን ሴት ልጆቻችን አሁን አሉ የደረሱ ልጃገረዶች አሉ። እዛ ውስጥ መጠቀም ፍጹም አይችሉም ነበር። እቤት ውስጥ በበርሚል ታጥበው ነበረ ውጪ የምንደፋው። እግዚአብሔር ይመስገን አሁን የደረቅ ቆሻሻ ለብቻ አለን፣ የፍሳሽ ውሃ ለብቻ አለን። እንደዛ ነው የምንጠቀመው። ሽንት ቤት ውስጥ ምንም ነገር የምንጥለው ነገር የለም። እግዚአብሔር ይመስገን። እነሱን ባስተማሩን መሰረት ደረቅ ቆሻሻ በመዳበሪያ እናደርግና እንጥላለን። ሌላው ፍሳሽ ንጹህ ውሃ ነው። በቃ
የምንጠቀመው። በአጭር ጊዜ ነው አፋጥነው የሰሩልን። ምክንያቱም ሽንት ቤት አልነበረም። ከፈረሰ በኋላ በሰውየው መንደር እየተጠቀምን እየለመን እየተጠቀምን ነበረ። በዛ የተነሳ እነሱም ያን ችግር አይተውልን በአፋጣን የሰሩልን። አሁን ደግሞ በነጻነት አንዳንድ ቁልፍ ተሰጥቶ ሻወር ለሁለት በነጻነት በሰላም እየተጠቀምን ያለነው። የግላችን አንዳንድ ቁልፍ ወዝናል። ይኸው አንዳንድ ቁልፍ ለየግላችን፣ ሻወር ቤትም ለየግላችን፣ ቁልፍ ሽንት ቤት ለየግላችን ወዘ የተጠቀምን ያለ እየመረጥን ነው ያለኛ። እኛ ፕሮግራም ደግሞ እሁድ ፕሮግራም አለን። እኛ ሽንት ቤት ለማጽዳት ቆሻሻ እንዳገባ ለማጠበቅ ዘበኛ ቀጥረናል። እኛ ዘበኛ ቀጥረን ዘበኛ ይጠበቃል ሽንት ቤቱ። እኛ የጋራ መጸዳጃ ላይ ሁሉም እያንዳንዱ ክፍል ተሰጥቶት ሲጠቀም የራሱን ነው እንጂ አንዱ ለሁለት አይደለም። ያ ለየት ያደርገዋል። ንጽህናውንም ለመከታተልም ማን እንዳጠፋ ያንንም ለክትትልም እኛን አመቻች ነው። ፕላስ ደግሞ እኛ በየጊዜው ደግሞ ቼክ እናደርጋለን። ማኔጅመንቱን ሰስቴናቢሊቲው እንዲቀጥል በቼክ ሊስት አለን። በቼክ ሊስታችን መሰረት ማኔጅመንቱን በየጊዜው በባለሙያዎቻችን ክትትል እናደርጋለን፣ ድጋፍ እናደርጋለን። ከማስረከባችን በፊት ደግሞ ለነዚህ ስልጠና ይሰጣል። ስልጠና ከሰጠን በኋላ ደግሞ ብራቸውም በየወሩ መዋጫ አላቸው። ለምን ኢምፒቲ ያደርጋሉ ለአንዳንድ ሜንቴናንስ ከዛው ውስጥ እንዲያወጡና በየወሩ መዋጫቸውን ያዋጣሉ፣ ባንክ ያስቀምጣሉ ማለት ነው። ከዚህ ባሻገር ፕሮጀክቱ ህዝብ በሚበዛባቸው እንደ መናኸሪያ ባሉ ቦታዎች ላይ የሚገነቡ መጸዳጃ ቤቶች ያሉት ሲሆን ይህም ተጠቃሚው አማራጭ የሽንት ቤት አቅርቦት ከማግኘቱን ባሻገር ለስራ አጥ ወጣቶችም አይነተኛ የስራ ዕድል ሆኗል። ለዚህ ተግባር ህያው ምስክር የድሮ መናኸሪያ ተወላጅና ነዋሪ የሆነው ብሎም 14 አባላት ያሉት ማህበርን እየመራ የሚገኘው አልይ ደደፎ ተጠቃሽ ነው። እዚህ ጋር ጋርቤጅ ነበረ፣ ቆሻሻ መጣያ ጋርቤጅ ነበረ። እኔም አጋጣሚ ከማረማ እንደወጣው እዚህ ትንሹ መዘጋጃ የሰራው ትንሽዬ ቤት ነበረች። እዛ ላይ ለማደራጃት ቀበሌ እጄ ፍቃድ ሲሰጡኝ እዚህ ላይ ተደራጅ እየሰራ ያለ ይሄ ቦታ በጣም ቆሻሻ የአር ቤት ቆሻሻ ነበረ። መናራ ዙሪያ እንዳለ መናራ ውስጡ ተበላሽቶ ነበረ እና በዛው ይሄን እየሰራን እያለ አጋጣሚ ይሄ ወተር ድርጅቱ መጥቶ እዚህ ጋር ሲሰሩ በጣም ሰውም ተጠቃሚ ሆኗል። ሰውም ደግሞ በጣም ይጠቀማል። እኛም እየተጠቀምን ነው። ጥሩ ሁኔታ ላይ ነው ያለነው። በተለይ መናኸሪያ አካባቢ ላይ እናውቃለን፣ ብዙ ህዝብ የሚተላለፍበት ነው። ለዛ ደግሞ ያንን የሚመጥን የህዝብ መጸዳጃ ቤት አለመኖር ማለት እነዚያ በተለይ ያንን ብዙ ህዝብ የሚገለገልበትን አካባቢ ከንጽህና አኳያ የሚያመጣውና ከጤና አኳያ የሚያመጣው ችግሮች ይታወቃሉና ያንን ለመቅረፍ ተብሎ የተለያዩ ስራዎች ተሰርቷል። ያ ብቻ ሳይሆን እነኚህ መጸዳጃ ቤቶች የሚያስተዳድሩ አካላት በቋሚነት ወይም ደግሞ በዘላቂነት ማስተዳደር እንዲችሉ ውስጡ የተለያዩ ነገሮችን እንዲህ ለማድረግ ተሞክሯል። ከሻወር አለው፣ ህጻናት የሚጠቀሙበት፣ ሴቶች እና ለወንዶች የተለየ፣ እንደዚሁም ደግሞ ልጅ የያዙ ዳይፐር መቀየሪያ ያለው የተሟላ ነገር ነው ያለው። ከዛ በተጨማሪ ደግሞ ተጨማሪ ገቢ የሚያገኙበት ሱቅም አብሮ ያለው ነውና ያ ምናልባት በዘላቂነት ይሄንን ስራዎች ይዞ ከማስተዳደር አኳያ ትልቅ ምርታ ያመጣል ብለን እናስባለን። ከዩኒቨርሲቲ የወጡትን ልጆች እንዲሁም በከተማ ላይ ያለ ስራ የሚቀመጡት ልጆች ወጣቶችን በማደራጃት ማለት ስራ አጥተው እንደዚህ የሚቀመጡት ወደ ስራ እንዲገቡ ስራ ደግሞ ሰውን እንደሚለውጥ ከዚህ ደግሞ ትርፋማ እንደሆኑ እነሱም ራሳቸው ይገልጡ ነበርና ሀሳባቸውን የመጣውን ለውጥ በህይወታቸው ላይ በኑሯቸው ላይ በልጆቻቸው ላይ በቤተሰቦቻቸው ላይ ለውጥ እንዳመጣ ራሳቸውን ችለው ለሌሎችም እንደተረፉ በጣም ተረተናል። አጋጣሚ ሌላ ገቢ የለኝም። ይሄን ነው የምሰራ። እኔ ነው መናጅ የሚያደርገው። ማረማም ነበርኩ፣ ስራም አልነበረኝም። በጣም ተማርሬ ነበርኩ እውነት ለማናገር። አሁን ትንሽ ልጆቹም እዚህ ውስጥ እየሰራን እያለ ትንሽ ቁብ የምንጥለው አለ። እዚህ ከዚህ ሳንወጣ እዚህ በድርጅታችን ከልጆቻችን ጋር ወይ ከማህበራችን ጋር የምንጥለው ነገር አለ። እሱ አንድ ነገር ያደርግልናል። እሱንም እየቆጠብን ነው፣ ፐርሰንቱንም እየከፈልን ነው፣ ለኛ ለራሳችን እየቆጠብን ነው። በዛ የተረፈን ደግሞ ሲሞላ እናስመጥጣለን።
ይህን እያደረግን ነው። ጥሩ ነው። በጣም ደስ ብሎናል እኛ። ሌላው ፕሮጀክቱ በአይነቱ ልዩ የሆነ የተቋማት የንጹህ መጸዳጃ ቤት ግንባታን ለሰርቶ ማሳያ እንዲሆን በውሃና ፍሳሽ አገልግሎቱ ግቢ ውስጥ አስቀምጧል። እኛ ወደ 300 የሚሆኑ ሰራተኞች አሉን። ፕላስ ደግሞ እዚህ ላይ አዳራሽ አለን። ይሄ አዳራሽ መሰብሰቢያ አዳራሽ አለን። ከተለያዩ ከሐዋሳም ይመጣሉ። ከዚህም የመንግስት ሴክተር መስሪያ ቤቶች እዚህ ነው ስብሰባ ሲያካሂዱ ያለምንም ጭንቀት ያለምንም ችግር ተጽዳድተው ይወጣሉ ማለት ነው። የሚመጡ ሰዎች እንዴት ነው መጸዳጃ ቤቶችን እንዴት መያዝ እንዳለባቸው ከዚህ መማር የልምድ ልውውጥ እንዲያገኙ ነው ይሄንን እንደዚህ የምናደርገው። እሱም ብቻ ሳይሆን ኃላፊዎች እንኳን የስራ ኃላፊዎች የድርሻ አካላት ሁሉ እዚህ መጥቶ እኛ እንደዚህ ያለው ንጽህናውን የጠበቀ ሲሰራ እዚህ ውስጥ ምንድነው ያለው? ሽንት ቤቱ አለ። ሁለተኛ ደግሞ ሻወር የሚወስዱበት ቦታ አለ። ሰው ስራ ላይ ውሎ ኢቨን ሰራተኛው ደክሞ የሆነ ዝሎ ሲመጣ ምክንያቱም አብዛኛውን ጊዜኛ የምንሰራው የጉልበት ስራ ስለሆነ ዝሎ ሲመጡ እዚህ ምንድነው ሻወር ወስዳሉ፣ ይነቃቃሉ ማለት ነው። ከዚህ በተጨማሪ ንጽህናቸውንም ይጠብቃሉ ማለት ነው። ታዲያ እነዚህ ሰውን ታሳቢ ተደርገው የተገነቡ የጋራ የህዝብና የተቋማት መጸዳጃ ቤቶች በትልቁ የጽዱ ኢትዮጵያ ንቅናቄ አካል ሆነው ማህበረሰባዊ ንቃተ ህሊናን ማሳደግ ላይ ትኩረት አድርገው እየሰሩ ይገኛሉ ተብሏል። በተለይ እነኚህ ስራዎች ሲሰሩ እንግዲህ አንዱ ከጽዱ ኢትዮጵያ ከሚለው ጋር የተገናኘ ነው እና የተያያዘ ነው። ማንም ሰው ሜዳ ላይ መጸዳዳት የለበትም ነው። ለዚህ ደግሞ በተለይ ብዙ ህዝብ ያለባቸው አካባቢዎች ላይ የጋራ የህዝብ መጸዳጃ ቤቶች እንዲኖሩ ለማድረግ ጥረት ተሞክሯል። ለዚሁ በተጨማሪ ደግሞ በአቅም ደረጃ ዝቅተኛ ደረጃ ላይ ያሉ አካባቢዎች ላይ የጋራ መጸዳጃ ቤቶችን በመገንባት በዛ አካባቢ ያለውን ሁኔታ ንጽህና የተጠበቀ እንዲሆን ለማድረግ ግንባታዎች ተሰርተው ኦልሬዲ አገልግሎት እየሰጡ ያለበት ደረጃ አለ። ሳኒቴሽን እንደ አገሪቱ ነው የሚለው ነው። ኖርማሊ ሻሸመኔ ብቻ ሳይሆን ሰው ስለ ሳኒቴሽን ግንዛቤ ስላልነበረው ሽንት ቤት ሲሰራ ምንድነው ይሸታል፣ ችግር ነው የሚያመጣ ብሎ ስለሚያስቡ ማህበረሰቡ ትንሽ ቻሌንጅ ያደርግ ነበር። ግን የሶሻል ጋርዱ ስለነበረ ምን ግንዛቤ በማስጨበጥ ስልጠና እየሰጠናቸው በዛ መሰረት ልክ አክቹአሊ መጥቶ ሲያዩ ትክክል እንደውም ስንሰራ መንግስት ለራሱ ነበር ለኛ እየሰራ አይደለም የሚልም ሀሳብ ሲያነሱ ነበር። ግን ፕራክቲካሊ በተግባር ሲመለከቱ በጣም ነው ደስ ያላቸው። መጀመሪያ ስለ ሳኒቴሽን ግንዛቤውም አልነበረም። ኢቭን ህብረተሰቡ ጋር ሳይሆን እኛ ጋርም አልነበረም። ግን ወደ እኛ ከመጣ በኋላ ግንዛቤውን ህብረተሰቡን ግንዛቤ በማስጨበጥ ካዩ በኋላ ኢቭን ስንሰራ ይሄ ግንባታውን ሲያዩት ይሄ መኖሪያ ቤት ነው፣ ይሄ ለድርጅት ነው፣ እውነት ይሄ ሽንት ቤት አይደለም ብሎ ይጠራጠሩን ነበር። ግን በሂደት ሲያዩ የራሳቸው ሆኖ ሲያገኙት ደግሞ ሌሎች ራሱ ሰዎች ከነሱ እያዩ በፊት እዚህ መጥቶ ውሃ አስገቡልን ብሎ ነው የሚያመለክቱት። አሁን ግን ያንን ሽንት ቤት በማየታቸው ራሱ ለኛ ሽንት ቤት ስሩልን፣ አቅመ ደካሞች ነን እያሉ ይጠይቃሉ ማለት ነው። ሽንት ቤት ችግር ያለባቸው ብዙዎች አሉ። እንደኛ ምስኪን ሰው ላይ ያላቸው ያልደረሰላቸው በሽንት ቤት የሚሰቃዩ ሰዎች አሉ። እድሜ ይስጣችሁ እንደዚሁ እነሱ ለማይታችሁ ያው መተባበሩ እንትን በዚሁ ቢቀጥል አሪፍ ነው። እኛ እድል የደረሰን ለነሱም ቢደርሳቸውና እነሱም እንደዚህ ተጠቃሚ ቢሆኑ ደስተኛ ነኝ። ምክንያቱም ነግለኔ ነው ሁሉም ሽንት ቤት ደግሞ አንገብጋቢ ነው። እንግዳ ሲመጣ የምታፍርበት ነገር ነው። ምንድነው አሁን እኛ እንግዳም ቢመጣ በነፃነት ምንም ቢኖር ቁልፋችንን ከፍተን በነፃነት እንግዳም ቢኖር ያንን ተደስተን ነው እየተጠቀምን ያለው። ይሄ እድል እነሱም እንዲደርሳቸው እኔ ምኞቴ ነው ከልቤ። በቀጣይም ታዲያ የውሃና ኤነርጂ ሚኒስቴር በሳኒቴሽን ዘርፉ የጀመረውን ይህንን መሰል ውጤታማ ስራዎች የበለጠ በማሳደግ በ2030 የተያዘውን ዓለም አቀፋዊ ግብ ለማሳካት ልዩ ትኩረት ሰጥቶ ይሰራል ሲሉም የሳኒቴሽን መሰረተ ልማት መሪ ስራ አስፈጻሚ አቶ ኑረዲን በስተመጨረሻ መልእክት አስተላልፈዋል። በ2030 ያው የዓለም አቀፉ ጎል አለ። በእኛ ደረጃ በ2030 የተያዘ የራሳችንም የ10 ዓመቱ የልማት እቅድ አለና ያንን እነዚህ እቅዶችን እንግዲህ በማየት በእኛ በኩል የተቻለውን ጥረት እያደረግን ነው። አሁንም ቅድም እንዳነሳሁት እነኚህ ከተሞች ብቻ ሳይሆን አሁን ከጀመርናቸው ከተሞች ውጭ ወደ 4 ከተሞች አሁን ወደ ጥናት እያስገባን ነው። ቀጥለን ደግሞ ወደ ቀጣይ የልማት ስራዎች እንሄዳለን። ስለዚህ እነኚህ ከተሞች ደግሞ ወደ ልማት ስናስገባ ሌሎች ከተሞችን ወደ ጥናት እናመጣለን። እንዲህ እያደረግን እየያዝን ነው እየሄድን ያለነውና ከተሞችን ሁሉም ወደዚህ እንዲመጡ ነው የምንጠብቀው።